እሺ ማነች? ሃይሚ ናታ። ሃይሚ የብሩክ ማነች? ረሀብ በእናትህ ስለ ሃይሚ ልንገርህ እንዴ። ሃይሚማ ኮራ ያለች ቀብረር ያለች ክብሯን ጠብቃ ምሰራ እንደ ሌሎች ሴቶች የማትጨመላለቅ ከ10 ወንድ ጋር እየሄደች የማትለጠፍ በስነ ስርዓት ለዩቲዩበሮች ሁሉ አርአያ የሆነች ዩቲዩብ እንዴት መሰራት እንዳለበት ምን መናገር እንዳለባት የምታቅ ቤተሰቦቿ ቆንጥጥ አድርገው ቂጧለም ዝግ አድርገው ያሳድጓት ስነ ስርዓት ያላት ልጅ ናት። ካላወካት ያው ልንገርህ ብዬ ነው ማለት ነው። ጨዋ ናት። እንደዚህ ቅሌታም ነገር አይደለችም። ምን መናገር እንዳለባት ታውቃለች። ምን መስራት እንዳለባት ታውቃለች። ክብሯን ጠብቃ ነው የምትሰራው። ለገንዘብ ብላ ከወንድ ጋር ትለጣጠፍም። ማይመጥናትን ስራ አሰራም። ገባህ? ልንገርህ ብዬ ነው ካላወካት። መጀመሪያ ጋር ስለ ድምጼ ይቅርታ ጉንፋን ይዞኛል እና ሃይሚ ማናት ነው ያልከው? ሀብተ ብዬው ማለት ነው። አንተ መኪናውን ይዘህ ጭራሽ የረሳሃት። መኪናው ከተገዛ በኋላ ረሳታ። ቤቱ ራሱ እሱ የምትንፈላሰስበት ራስ ከንትን እያወራህ የምትወረውረው በሃይሚ የመጣ ነው እና ሃይሚን አላቃትም ብሎ ሽምጥጥ አላደረግም። መኪናው ከተገዛ በኋላ ካደረ ይከብዳል። ሀቢ ይከብዳል በእውነት በአንዴ ሽምጥጥ አይመጣውም። እና ደግሞ ማለት ነው ስለ ሃይሚ የሚመለከት ማን አውራለ? ስለ ሃይሚ ምን ዝም ትንጨረጨራለ? መሳደብ ብቻ ነው የቀረው። እኛ ቀብራራዎች ነን። ምን ሃይሚ ቀብራራ አይደለችም ያለ ማን ነው? ሃይሚ ቀብራራ አይደለችም ያለ ማን ነው? እና ዝም ብላችሁ ሳይበላችሁ አትካኩ፣ አትቃጠሉ። በቃ አትቃጠሉ። ከዚህ በኋላ በሃይሚ መኪና የቤት መኪና ገዝተህ ከሆነ ሲኖትራክ አስበው ከሆነ አይሳካም። በቃ ለራሷ ነው የምትገዛውና ተቃጠላችሁ፣ ተንጨረጨራችሁ። የምር ተንጨርጨራችኋልና ሃይሚ ስለሄደቻው ጥቅም ቀረ ብትንጨረጨሩ ራሱ አልፈርድባችሁም። ሲቀጥል ደግሞ ብሩኬ ትናንትና ላይ በመጥቶ ነበረ እና ጊፍት ተጠረረበት እኮ ጋይስ። እኔ እኮ ብያለሁ ካለ ሃይሚ አይሆንም አይሳካልም ብዬ ነበር። እና ከትልልቅ እንትኖች ካሁን በፊት ማለት ከማንም ከጫወት ማንም አሸንፎት አያውቅም ነበር። ግን ትናንትና ኤርሚ አይታችሁታል። ቅጥቅጥ አድርጎ ከግማሽ በላይ የሚሆኑ በቃ ኩምሽሽሽ ነበር ያለውና ኦዲየንሶች ካሁኑ ገና እየተከፋፈሉ እንደሆነ ስለገቡ እህቶችን አትከፋፍሉብኝ የኔ እህቶች ምናምን እንዴ ባለፈው ስትሰድብ ነበር። እና ብሩኬ ካሁኑ ወደ ሃይሚ ተመለስ፣ ካሁኑ ተመለስ። እውነቴን ነው። ከትናንት ወደ ሃይሚን አይታታል። አንድ ሰው አላሸንፋትም። ከትልልቅ ጊፍተሮች ነበረ። አሁን የሆነ ልጅ 800 ምናምን እንትን ፎሎወር ያለው ልጅ ነው፣ ግን አንድ ጊዜ ራሱ አላሸንፋትም። እና ብሩኬን ትናንትና እንግዲህ ኤርሚ ቅጥቅጥ አድርጎት ነበር እና ካሁኑ ኦዲየንስ እየተከፋፈለባችሁ ነው። ስለዚህ አሁንም ብሩኬ ወደ ሃይሚ ተመለስ። ቅጥቅጥ አድርጎት ነበር የወጣ በግማሽ። ከዛ በኋላ ከትንሽ ጌምሮች ጋር ነው ሲጫወት የነበረ እንጂ ከትልልቆች ጋር አልተጫወተም። ምክንያቱም አልቻላቸውም። እንደ በፊቱ ጊፍት እየዘነበ አይደለም እና በቦችዬ ደግሞ አበባ እየወረወራችሁ ነበር። አይ ምስኪን ከየት እንደምታመጡት እግዚአብሔር ይወቀው። ሰው ለሞወደድ ብሎ እየወርድ ሙዙን እየሞላ ይልካል። አይ ምስኪኖች ነፈሮች፣ አይዟችሁ። ለማንኛውም እና ትናንትና ብሩኬ የምር እንደ ሁልጊዜው አይደለም ጊፍት እየተሰጠው የነበረውና ከሃይሚ ጋር ስትጣላ መቼ የቲክቶክ ጊፍት ብቻ የዩቲዩብ ቪው በግማሽ ነው የሚቀንሰው። ይሄን ወቀው። የምሬን ነው የምላችሁ። ሃይሚ ብትሆን ትጎዳለች። የምትጎደው ዩቲዩብ ላይ ከብሩክ ጋር ስትመጣ ነው በደንብ የሚታይላት። እሱም ከሃይሚ ጋር ሲመጣ በተለይ ብሩክ በቃ በጣም የመጨረሻ ነው የሚጎዳው እና ሁለቱም ይጎዳሉ። ስለዚህ ያው አንድ ላይ ሆኖ ነው ልላችሁ የምፈልገው። ብሩክ ዛቻን ምናምንን አቁም። ደግሞ ትናንትና በኤፋ ላይ ይዝታል ምናምን ይጎርናል ብዬ ነበር፣ ግን ምንም አላለም። ጸጥ ብሎ ነው የወጣ። ምንም ነገር ባለመናገር ደስ ብሎኛል። ግን ደግሞ ቀድሞ የተናገረው ያው ሃይሚ ማታ ከገባሽ ምናልባት እንዳልቀደም ብሎ ነው ቀድሞ የተናገረው እንጂ አሁን ሃይሚ ገብታ እሱም ቢገባ ቀንቶ ነው ወይ ቀንታ ነው እየተባባሉ ሲቀጥል ሁለቱም ከገቡ ጊፍተሮች ለማን ሰጥተው ለማን ይተዋሉ? እና በየተራ መግባት አለባቸው። ለዛ ነው ቀድሞ የተናገረውና ሃይሚ ማናት አትበል። ሀብተ ብዬው ደግሞ አትንጨርጨር። ምንድነው? ተቃጠልክ እኮ ብሩኬ ራሱ ያንተን ያክል አልተቃጠለም። ጉድ እኮ ነው እናንተ። ተንጨረጨርክ። እኔ ከማንም በላይ እንደ ወንድም እንትን ብያት ምናምን። አዎ እንደ ወንድም ጥሩ ነው። መጥፎ ነገር አድርጋታል አላለም፣ ግን ይህን ያክል ደግሞ አትንጨርጨር። ለማስታረቅ ሞክር እንጂ ነገር እያያስክ ነው እንጂ አሁንም እኮ እንትና ብዛል። ከኤፍሬም የባሰ ነገር ነው ያደረገው። ወንድሜ ምን አጥፍቷል ምን ያስተካክል ብለህ መጠየቅ እየቻልክ አንተ ኤፋ ላይ ትዝታለ እንደ እኛ እንትና ልጆች ቀብራራ ያልነን። አራታው እየተንቀባረርከው በሃይሚ ነው በብሩክ ነው። መኪናው የተገዛልህ ቤቱ የተገዛልህ በብሩክ ቤት እየኖርክ ቀብራራን አይከብድም? ቤቱ ደግሞ በሃይሚና በብሩክ ነው የተገዛውና ሀብተ ብዬው አትንጨርጨር እንዴ! ምንድን ነው
ነገሩ ገንዘብ ከሆነት ነው ያቃጥላል። እና ጉንፋን በጣም ነው ያዘኝ። የኔ ወዶች እንዴት ናችሁ? ደህና ናችሁ? እና በጎች ደግሞ መታችሁ እዚህ ምን ነው በዘጋሽ እኮ ትላላችሁ። ለእናንተ እኮ መቼም ህመሜን ከተናገር እናትናደዱ የምራት እኔ ያየሁትን ነገር ነው አላሽቃብጥም። እናንተ አንዳንድ ካዲ ሰዎች ግን ሀይሚን ክዳችኋታል። የምር በጣም ታናድድኛላችሁ። በፊት ሀይሚን የሚወዷት ሴቶች ነበሩና እነሱ ፎቶዋን ዘግዝቀው ታየሁትና በጣም ነው ያዘንኩባችሁና ምን ብያችኋለሁ መሰላችሁ? አለቅላቂ እንደ ተልባ ስፍራ አትንሸራተቱ፣ ከመጣበት እንትን አትበሉ እና አቋም ይኖራችሁ ልላችሁ ፈልጋለሁ። ሀይሚዬ ደግሞ የኔ ውድ የኔ ቆንጆ ሀይሚ ማናት አትባልም። ማንም ሀገር ያወቃት ፀሐይ የሞቃት ኩሩ ቀብረር ያለች ስነ ስርዓት ያላት ጨዋ ዩቲዩብ ላይ መጣ እንደ ሌሎች ሴቶች ያልተጨማለቀች ለገንዘብ ብላ ክብሯን ጠብቃ የምትሰራ ልንገርህ ብዬ ነው ሀብዬ ልንገርህ። ሀይሚዬ ማለት እንደዛ ናት። ስነ ስርዓት ያላት ጨዋ የሆነች ቤተሰቧን የምታስመሰግን። እኛ ራሱ ምን ወዳት ሀይሚን እኮ ምንም አድርጋልን አይደለም። በነገራችን ላይ ሀይሚ ምንም አድርጋልን አይደለም። ምንም ነገር አድርጋልን አታውቅም። ዩቲዩብ ቻናላችን ሼር አድርጋልን አታውቅም። ስለኛ ወርስ አታውቅም። አንዳንዴ ደግሞ ስናናድጃት መታ ጥብ አድርጋ ሁሉ ታሰጣናለች። ግን ደግሞ ምን ወዳት አስተሳሰቧ፣ አመለካከቷ እንደ ሴት ክብር አላት። በቃ ለራሷ ሴት አታሰድብም። በቃ ገባችሁ? ሴት ማታሰድብ ሴት ናት። የምር ካገኘችው ወንድ ጋር ትለጠፍ። እስከዛሬው ሀይሚ ከብሩክ ጋር ብቻ ነው የሰራችው። ቅዱስን ያመጣችውም ለድራማ ነው። እሱንም ከመጠን ያለፈ ነገር አደረገችምና ሀይሚ ምንም አድርጋልን አይደለም እንወዳት። ብሩክም ምንም አላደረገልም። ሀይሚ ምንም አላደረገችም። ሌሎች ዩቲዩበሮች ምንም አላደረጉልም። ሰው ምንወዳቸው በሚሰሩት ስራ ነውና ሀይሚዬ የምትሰራው ስራ ሴትን አያሰድብም። ቢያንስ ማለት ነው የሆነ ክብሯን ጠብቅ አርጋ ሴቶች ልክ እንደ ረዱን ታውቃላችሁ። ረዱን እንደ ረዱ ማለት ነው ቁጥብ ብላ የምትሰራ ሴት ናትና፣ ስለዚህ ስለ ሀይሚ ነገርን ካልክ ኮሮናት ቀብረር ያለች ናት። ስነ ስርዓት ያለት ናት። ምን መናገር እንዳለበት ታውቃለች። ትናንት ራሱ እኮ አልነካችም። እናንተን እኮ አልነካችም። ወንድሟም ተደብድቦ ተሰድቦ ቤተሰቧም እናንተን አልነካችም። ሀይሚ አልደረሰችባችሁም። ዝም ብላችሁ ለምን ካልሰደበችን ብላችሁ ነው እንደምትንጨረጨሩት። ማስቀየም ከፈለጉ ማስቀየም እችላለሁ፣ ሁሉንም ሰው ማስቀየም እችላለሁ ብላችኋለች። እና መቀየም ከፈለጋችሁ ካልሰደበችን ከሆነ አጥባ ታሰጣችኋለች። እንግዲህ ስድብ ነው የምትፈልጉት፣ አጥባ ታሰጣ አጥባ ጨምቃ ምናምን ታሰጣችኋለች። ከዛ ውጭ ግን አለመሰደብ ከፈለጋችሁ አርፋችሁ ተቀማጡ። ሀይሚ ማናት? ሀይሚ ምንድናት? ታዲያ ስለ ሀይሚ ብታወራ እኮ ይህን ያክል መናደድ መንጨጨር አያስፈልግም። ይህን ነገር ያመጣችሁ ሀይሚ አይደለችም። እንለያ ያለችው ሀይሚ አይደለችም። ሴት ያመጣችሁ ሀይሚ አይደለችም። ስለዚህ ወንድምን ምንድነው ጥፋቱ ብለህ መምከር ሲገባ ሙሉ በሙሉ ሀይሚን አጥፋተኛ ብለህ እሷ ላይ ነው እየፈረድክ ያለው። አንተ ራሱ ከኤፍሬም አልተሻልክም። እናንተ አሁን እንደ ትልቅ ሰው ኤፍሬምን በዛት መሳደብ ሳይሆን እሱ ወንድም ነው፣ እሺ ተሳሳተን በል መተህ መክረህ ምናምን መመለስ ትችላለህ። ኤፍሬምን ለምን እንደዚህ ታረጋለህ? እናስታርቃቸው በጋራ ሆነን ብሩክ ማድረግ ያለበትን ነገር ያስተካክል ብለህ መምከር ሲገባህ መዛት አስፈላጊ አይደለም። አይመለከተኝም፣ ስለሷ አያገባኝም ምናምን ካልክ ደግሞ ካላገባ መጥፎም ነገር አለማውራት ነው። ምንም አለ ማለት ዝም አይነቅዝም የሚባል ነገር አለ። እና ተንጨርጨር ወንድም አለም ተረጋጋ ልል እፈልጋለሁ። ከዛ ውጭ ግን ስለ ጌሙ ላይ እንግዲህ ብሩክ ስለ እናቱ ማውርቷል። ስለ ቅመሞች ትለያላችሁ ምናምን እያለ እያመሰጋገንን እያሞገሰን ነበረ። እናመሰግናለን ስላሞጋገስከን። ግን ደግሞ ጊፍት ጠሮባል። የምር ብሩክ ጠሮባል። እንደ በፊቱ አይደለም። ወይኔ ወንድሜ አሳፈሩት እኮ እናንተ ምንናችሁ አንበሳ በአንበሳ ያላረጋችሁት። ኤርሚ እኮ ቀጠቀጠው በጥፍ ነው። አበባ ምናምን ነው የምትሰጡት። አንበሳ ታወርዱም እንዴ እናንተ? ሁሉ 1 2 ብቻ እንደ በፊቱ 4 5 6 ለምን አላዘነባችሁትም? እና የምር ቀንሶበታል። በጣም ነበር ኩምሽሽ ያለው። አልሸነፍም ብሎ ነበር የገባው። ከዛ ግን ቅጥቅጥ አድርጎት ነበር የሄደው። ልጁ ግን አልቀጣውም። ከዛ በኋላ ከትንሽ ጌመሮች ጋር ነው ሲጫወት የነበረው። ብዙ ጊፍተር የሌላቸው ጌመሮች አሉ አይደል? ከነሱ ጋር ነው ሲጫወት ያመሸው። እና ብሩኬ የሀይሚን ጥቅም ከአሁኑ ጀምረህ ልትገነዘብ ይገባል። ወለ በቲክቶክ አብራችሁ ብትመጡ፣ ወለ በዩቲዩብ አብራችሁ ብትመጡ፣ በቃ እሷ ከሌለች ምንም ነው ማያምርብህ። በቃ ምንም አሁን ትናንት የሆነ ነገር ጉድል ያለ ነገር አልታያችሁ? የሆነ ከጎኑ የሆነ ሰው ሲኖር ግርማ ሞገሱ ናት ሀይሚ። እና ብሩኬ የምር ሀይሚ ግርማ ሞገስ ናት። እና ወንድሟን አክብረላት ወደ ራስ መልስ ነው ልልህ የምፈልገው። ከዚህ ውጭ ሌላ ምንም አይነት አስተያየት የለኝም።